ሩህ ወይም ነፍስ ከስጋዋ ተለይታ ስትወጣ ቀጥታ ወደ ጀነት ወይም ወደ ጀሃነም የመሄድ እድል ሳይሆን የሚገጥማት እጅግ ውስብስብ ወደ ሆነና የበርካታ ሙታን መንፈሶች መቆያ ወደ ሆነው የበርዘኽ ክልል ውስጥ ነው የምትጠልቀው። በርዘኽ ቃሉ የፐርሺያ ቃል ሲሆን አረቦችም ይጠቀሙታል። ትርጉሙም በሁለት ነገሮች መካከል ያለ ግርጆ እንደማለት ነው። ይህም በዱንያና በአኺራ መካከል ያለ ግርጆ መሆኑን ያመለክታል። ስለዚህ በርዘኽ በዱንያና በአኺራ መካከል ያለ የሙታን ነፍሶችን ማቆያና ወደ አኺራ ማሸጋገሪያ ለኛ ረጅም ለሙታኑ አጭር የሆነ የህይወት እርከን ነው። ይህን በርዘኽ ብለን የምንጠራው እርከን ሳይንስ ከሞላ ጎደል ቢሆንም ከቁርአን ጋር ይስማማል። ሳይንስ ብርሃናማ ዓለም በማለት የሚታወቀው ስፍራ እንደ ሳይንስ አገላለጽ በከባቢ ሰማያትና በምድር መካከል የሚገኝ ባዶ ስፍራ። ሩህ ወይም ነፍስ ከፍተኛ የሆነ ፍጥነት ከመኖሯ ባሻገር በበርዘኽ ዓለም በምትንቀሳቀስበት ወቅት የፍጥነት መጠኗን አንድ የዘመናችን ዓሊም በስልታዊ ግምት ቀምሮታል። ነፍስ በዚህ ሰፊና ባዶ ስፍር ስትዘዋወር የፍጥነቷ ልኬት የብርሃንን ፍጥነት በ50 እጥፍ ይበልጧል። የሩሖችን ፍጥነት ለመተመን በሁለት አያቶች ወይም ምዕራፎች ተንተርሰን የድምራችንን ውጤት በዚህ መልኩ እናገኛለን። አንደኛ ምዕራፍ ነገሩን ሁሉ ከሰማይ ወደ ምድር ያዘጋጃል። ከዚያም ከምትቆጥሩት ዘመን ልኩ 1000 ዓመት በሆነ ቀን ውስጥ ወደ እርሱ ይወጣል ወይም ይመለሳል። ሱረቱ ሰጅዳ። የዚህችን አያ ጽንሰ ሐሳብ ዘመኑል ከውኒ ወይም ፍጥረተ ጊዜ ወደ ምድራዊ የጊዜ አቆጣጠር ሲተረጎም አንድ የዘመኑል ከውኒ ወይም ፍጥረተ ጊዜ ቀን በጨረቃ አቆጣጠር 1000 ዓመት ነው። ሁለተኛ ምዕራፍ መላእክቱና መንፈሱ ልኩ 50,000 ዓመት በሆነ ቀን ውስጥ ወደ እርሱ ያርጋሉ ወይም ይወጣሉ። ሱረቱል መዓሪጅ። የዚህች አያ ጽንሰ ሐሳብ ዓሊም አልገይብ ወይም ስውረ ዓለም ላይ የሩሕንና የመላእክትን ፍጥነት የሚመለከት ሲሆን ከመጀመሪያው ዘመኑል ከውኒ ወይም ፍጥረተ ጊዜ ጋር ሲነጻጸር በ50 እጥፍ በልጦት እናገኘዋለን። ከዚህ በላይ እንዳንሄድ የዓቅላችን አቅም ስለማይፈቅድ አሁንም የዓቅላችን አቅም በሚፈቅደው መጠን ብቻ ስለ ሩህ ምንነት ተመልክተን እናልፋለን። በአብዛኛው የቁርአን ክፍል ሩሃችን ከአላህ በሆነ ሩህ የተነፋ መሆኑን ያመለክተናል። ለዚህም ማስረጃ በሱረቱ ሷድ ላይ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ በማለት ተገልጾልናል። ስለዚህ ሩህ ወይም ነፍስ ከአላህ የተነፋች ሩህ እንደመሆኗ መጠን ይዘቷም መለኮታዊ ነው። አላህ ዱንያ ላይ እንደማይታየው ሁላ ሩህም በፍጹም አይኖችን አያገኛትም። ለዚህም የቁርአን ማስረጃ የሙሳን ታሪክ ወደ ኋላ ተመልሰን መቃኘት እንችላለን። ሙሳም ለቀጠሯችን በመጣና ጌታውን ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በርግጥ ታየኛለህ አለው። ጌታው ለተራራው በተገለጸ ጊዜ እንኩትኩት አደረገው። ሙሳም ጮሆ ወደቀ። ባንሰራራም ጊዜ ጥራት ይገባህ፣ ወደ አንተ ተመለሱ፣ እኔም በእውቀቱ የምእመናን መጀመሪያ ነኝ አለ። ሱረቱል አዕራፍ። ወደ ዋናው ርዕሳችን ስንመለስ በዚህ ውስብስብና ሰፊ የበርዘኽ ዓለም ውስጥ ሩሖች ወይም መናፍስት በምን አይነት መልኩ ነው ረጅሙን ቆይታ የሚያሳልፉት የሚለውን እንዳስሳለን። ዱንያ ላይ ችግርና ድሎት እንዳለ ሁላ እዚያ ዓለም ላይም ሁለቱ የህይወት ሳንክሳሮች መናፍስትን ለሁለት ይከፍሏቸዋል። አንደኛ እድለኛ ሩህ፣ ሁለተኛ እድለቢስ ሩህ። የነዚህ ሩሖች እድለኛነት እና እድለቢስነት የሚመሰረተው መጀመሪያ ስጋ ለብሰው በፈጸሙት ጽድቅና ኩነኔ አማካኝነት ነው።
ሁለቱንም አላህ እንዲህ በማለት ይገልጻቸዋል። እድለኞች አላህ ከችሮታው በሰጣቸው ነገር ተደሳቾች ሲሆኑ ይመገባሉ። በእነዚያም ከኋላቸው ገና በእነርሱ ባልተከተሉት በእነርሱ ላይ ፍርሃት ባለመኖሩና እነርሱም የማያዝኑ በመሆናቸው ይደሰታሉ። እድለቢሶቹ ከሚያስዋሹት ጠማማዎችም ቢሆኑማ ከፈላ ውሃ የሆነ መስተንግዶ አለው፣ በገሃነም መቃጠልም አለው። አላህ በዚህ መልኩ ሲገልጻቸው መልእክተኛው ዓለይሂ ሰላቱ ወሰላም እንዲህ በማለት ግልጽ ያደርጉልናል። የሙእሚን ነፍስ በጀነት ዛፎች ላይ ይበራሉ ቅያማ ደርሶ ወደ ሥጋዎቻቸው እስኪመለሱ ድረስ። ስለዚህም ነፍሷ ከሥጋዋ ከተለያየችበት ቅጽበት አንስቶ እስከ ዕለተ ቅያማ ድረስ በሰማይና በምድር መካከል በሚገኘው ሰፊ ስፍራ እንጂ የምትቆየው ሌሎች እንደሚሉት በሙታኑ አካል ውስጥ በቀብር አይቀመጡም። ለዚህም ነው ቀደምት ሕዝቦች ከቀብር ጋር ያላቸው ቁርኝት ፈጽሞ አስቸጋሪ በመሆኑ መልእክተኛው ሰሓቦች ላይ የቀብር ስየራን እርም ያደረጉት። ከዚያም ከጊዜ በኋላ የሕዝቡ አመለካከት መቀየሩን ሲመለከቱ ቀብርን መዘየር ከልክያችሁ ነበር፣ ዘይሩ፣ ቀብር ዝየራ አኺራን እንድታስታውሱ ያደርጋችኋል በማለት አዘዙ።